ጋቢ ዘንድሮ ግን ጾማለሁ እሺ ሲንቄ ባንክ ለመላው እስልምና እምነት ተከታዮች ለ1446ኛው ረመዳን ወር በሰላም አደረሳችሁ እያለ የተቀደሰውን የረመዳን ወር የመተሳሰብ የይቅርታና የአብሮነት እንዲሆን ይመኛል። ይህ ጊዜ እሴቶቻችንን ቆም ብለን የምናስብበት ግንኙነታችንን የምናጠናክርበትና የመስጠት ልምዳችንን የምናሳድግበት ጊዜ ነው። ሲንቄ ባንክ ይህን የተቀደሰ ጊዜ የሰላም፣ የአንድነት፣ የመደጋገፍ እንዲሁም ከፈጣሪያችሁ እዝነትን፣ ምህረትንና አዲስ ብስራትን የምትሰሙበት እንዲሆን እየተመኘ ንግዱን ለማቀላጠፍ ታስቦ የተዘጋጀውን የኢሳን ከወለድ ነጻ የባንክ አገልግሎታችንን ስናቀርብላችሁ በታላቅ ደስታ ነው። ሲንቄ ባንክ በአንድነት ወደ ስኬት። ረመዳን ሙባረክ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ለሰዓቱ ያዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን። የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። ወደ ቀዳሚ ስፖርታዊ ጉዳዮቻችን እንሻገራለን። አምስተኛ ቀኑን በያዘውና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያሰናዳው የኢትዮጵያ ብሔራዊ ቡድን ላይ ያጠነጠነው የውይይት መድረክ በዛሬው ዕለትም ተደርጓል። የእግር ኳሱ ባለሙያዎች አሰልጣኞችና ጋዜጠኞችም የታዳጊዎች የስልጠና መንገድን በተመለከተ ነው ውይይት ማከናወን የቻሉት። ተጨማሪ ያለን ለምሳሌ የሚኖርበት የላኮርኛ ከተማ ላይ ለምሳሌ ወደ 36 ክለቦች አሉ። እያንዳንዱ ክለብ ከ4 ዓመት ጀምሮ እስከ ግራጁዌት እና ፈርስት ቲም አላቸው ማለት ነው። አሰልጣኞች አለው፣ የስፖርት ዳይሬክተር አለው፣ የቴክኒካል ዳይሬክተር አለው፣ ፕሬዚዳንት አለው። ሶ ሞር ስትራክቸርድ ነው እና ሁሉ ዳታ አለ የልጆቹ። ዓለም በዚህ ደረጃ እግር ኳሱ ዘምኗል። ይህ የስፔኗ ትንሿ ግዛት ዲፖርቲቮ ላ ኮሩኛ ለእግር ኳሱ የሰጠችው ትኩረትና የዘመነው የስልጠና መንገዷ ነው። በእኛ ሀገርስ አሁን ያለው ሞደርን ሳይንስ ላይ ወደ 78 ሰዎች ያስፈልጋሉ ተጫዋች ለማብቃት። ከ27 ዓመት በፊት የነበረው ዛሬም ያለው አንድ ቲም ውስጥ 2 ሰዎችን ታገኛለህ። አንተን በተመለከተ ምዘና የለም፣ በአካል ብቃት ምዘና የለም፣ በቴክኒክ ምዘና የለም፣ በታክቲክ ምዘና የለም። አንተን የማብቃት ለአንተ የማሰብ ከአንተ ጋር የመነጋገር አንድ ለአንድ በቲም የመወያየት የመነጋገር የመተራረም ተጫዋች የማሳደጉ ሂደት ዜሮ ነው ማለት ትችላለህ። ትላንት ታዳጊዎች ላይ የተዘረጋው የተዳከመ የስልጠና መንገዳችን ዛሬ ለብሔራዊ ቡድናችን ውድቀት ድርሻው የጎላ ነው። ህፃናቶችንም ስታሰለጥን ለምሳሌ ከፒር ፋክተር ከሚባለው ወይም ደግሞ የአቻ ላቻ ተጽዕኖ ከሚባለው ጊዜ ጀምሮ ህፃናቶች ሲሰሩ የጋራ ስራ ሲሰሩ የተናጠል ስራ ሲሰሩ ከዛ ጀምረ ህፃናቶችን መታሰለጥንበትን መንገድ ማስተካከል ያስፈልጋል። ለምሳሌ የ7 ዓመት ልጅ ባህሪው ምንድነው? የ8 ዓመት ልጅ ባህሪው ምንድነው? አብረው መጫወት የሚፈልጉበት ጊዜ አለ፣ አብረው መጫወት የማይፈልጉበት ጊዜ አለ። ይሄን ሁሉ ያጠኑ ነው እንግዲህ ዓለም ላይ ትልቅ ቦታ ላይ ደረሱት። እኛ 18 ዓመት ላይ ሆኖ ተጫዋቹ 6 ዓመቱ ላይ ወይም ደግሞ 7 ዓመቱ ላይ መስራት ያለበትን ነገር ስላልሰራ የ18 ዓመቱ እንቅስቃሴ ላይ ኢምፓክት አለው። ሌላኛው መሰረታዊ ችግር የታዳጊዎች የስልጠና መንገድን የሚያዘምኑ አሰልጣኞች በቁጥርና በጥራት ማነስ ነው። በእኛ ሀገር ለአንድ አካዳሚ የሚመደቡ አሰልጣኞች በቁጥር ከ2 እስከ 3 ሲሆኑ ዓለም ግን ከዚህ ፍጹም ርቃለች። የስነ ምግብ ባለሙያ ከሌለ እዛ ውስጥ ምናልባት ስለ ምግብ የምትሰጠውን አስተያየት ወይም ደግሞ ሜኑ ልታወጣ ትችላለህ፣ ወይም ራሱን የቻለ በጣም ከፍተኛ የሆነ ስራ የሚፈልግና ጊዜን የሚፈልግ ክትትልን የሚፈልግ ከመሆኑ አንፃር በጣም የስልጠና ጊዜህን የሚሻማ ነው። ልክ የፊትነስም ሌሎች ባለሙያዎችንም በዚህ መልኩ የማዋቀር ችግር አለ እና ያን የመስተካከሉ ነገር ጥያቄ ማነው ትኩረት ሊሰጠው የሚገባ ነገር ነው ብዬ አስባለሁ። ታዲያ ለነገ ጠንካራ ብሔራዊ ቡድን ሀገር ዛሬ ምን መስራት ይጠበቅባታል? ተጫዋች የማብቃታችን ተጫዋቾችን የማሳደግ አቅማችን አንድ፣ ሁለተኛ ሳይንሳዊ ትንታኔ የመስጠት በመረጃ ላይ የተደገፈ አጫወት፣ በምክንያት የተደገፈ አሰላለፍ፣ ሶስተኛው ጥበብ ነው። የምትፈልገው አጫወት የሚሆኑ ልጆችን መምረጥ፣ እነሱ ጋር መግባባት፣ እነሱ ማሳመን፣ ከነሱ ጋር የሚኖር ኢንተራክሽን በጣም ወሳኝነት አለው። ስለዚህ አርት ጥበብ ይፈልጋል፣ ታለንት ይፈልጋል። በመጨረሻ ደግሞ ከነሱ ተሽለ መገኘት መቻል አለብህ፣ ሞዴል መሆን መቻል አለብህ፣ በአቅም በስነ ምግባር ሰዓት በማክበር በእነዚህ ነገሮች። ስለዚህ ስልጠና ስል የኛን ሀገር ነገር ስገመግምልህ እነዚህን 4 ነገሮች ግምት ውስጥ በማስገባት ነው። ኢች ሴሽን ሪሌትድ መሆን መቻል አለበት ካለበት ከልጁ ወይም ደግሞ ከተጫዋቹ እድሜ፣ ከተጫዋቹ ኳሊቲ፣
ከተጫዋቹ ከሚያስፈልገው ኔሴሲቲዎች ሊጉ ካለበት ልክ ከሚያስፈልገው ሁሉም ሪሌትድ የሆኑ መቻል አለባቸው። ቴብል ላይ የማሳመን የምንወያየት የምንነጋገር የማስተማር የማስረዳት አንደርስታንድ እንዲያደርጉት የማድረግ ነገር የመጀመሪያው ቤት ስራ ነው። ይሄንን ሌቭል ከጨረስኩ በኋላ ይሄንን ደግሞ በስልጣና ነው የምትደግፈው። ስልጣና ላይ ይሄንን የሚተገብሩበትን ነገር የእርማት ለምሳሌ በሳምንቱ መጨረሻ ላይ ጨዋታ ቢኖር ሳምንቱን በሙሉ ከዚህ ጋራ ከተናገርከው ነገር ጋራ ተመሳሳይ የሆነ ትሬኒንግ ይሄንን የሰራነው ትራንትና በተናገርነው መሰረት ይሄንን ስለሚያደርግ ይሄንን ከመጀመሪያ ጀምሮ የምትሰጠው የለመመድ አይነትና የልጆቹ አቀባበል መጨረሻ ጌሙ ላይ ለሚተገብሩት ነገር ምላሽ ነው ብዬ አስባለሁ። የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች ዛሬ መከናወን ጀምረዋል። በሐዋሳ ሰው ሰራሽ ስቴዲየም በሚደረጉ ጨዋታዎች ቀን 9 ሰዓት ከ30 ሲዳማ ቡናና ሀዲያ ሆሳዕና የሚገናኙበት መርሃ ግብር ትኩረትን አግኝቷል። በአሁኑ ሰዓት ደግሞ ሰሞኑን ወደ 2018 የኢትዮጵያ ፕሪሚየር ሊግ ማደጉን ያረጋገጠው ሸገር ከተማ ከባህር ዳር ከተማ ጨዋታቸውን እያከናወኑ ይገኛሉ። እኛ ስቱዲዮ እስከገባንበት ሰዓት ድረስ ባህር ዳር ከተማ ሸገር ከተማን 1-0 በሆነ ውጤት እየመራ ሲሆን ጅሮም ፊሊፕ ደግሞ ብቸኛዋን ኳስ ማስቆጠር የቻለ ተጫዋች ሆኗል። ጨዋታዎቹ ነገም ሲቀጥሉ መቻል ከኢትዮጵያ መድን እንዲሁም ወላይታ ዲቻ ከሐዋሳ ከተማ የሚያደርጓቸው ጨዋታዎች ትኩረትን ስበዋል። የዚህ መድረክ አሸናፊ ኢትዮጵያን ወክሎ በአፍሪካ ኮንፌዴሬሽን ካፕም እንደሚሳተፍ ይታወቃል። ትላንትና የተደረጉት ኢትዮጵያ ሴቶች ፕሪሚየር ሊግ 18ኛ ሳምንት ጨዋታዎች በሙሉ በአቻ ውጤት ተጠናቀዋል። አርባ ምንጭ ከተማን ከመቻል ያገናኘው ጨዋታ ያለምንም ግብ አቻ ሲጠናቀቅ ልደታ ክፍለ ከተማ ከሐዋሳ ከተማ አንድ አቻ በሆነ ውጤትም ተለያይተዋል። የሐዋሳ ከተማዋ ጸጋ ንጉሴ በራሷ ላይ ባስቆጠረችው ኳስ ልደታ ክፍለ ከተማ ጨዋታውን መምራት ቢጀምርም እጸገነት ግርማ ቡድኗ ነጥብ ተጋርቶ እንዲወጣ ያስቻለችውን ኳስም ከመረብ ማሳረፍ ችላለች። ዛሬ በተደረገ አንድ ጨዋታ ደግሞ ድሬዳዋ ከተማና አዳማ ከተማ መርሃ ግብራቸውን ያለ ጎል ባዶ ለባዶ በሆነ ውጤት አጠናቀዋል። የኢትዮጵያ ሴቶች ፕሪሚየር ሊግ 18ኛ ሳምንት መርሃ ግብሮች በነገው ዕለትም ቀጥለው ሲደረጉ ባህር ዳር ከተማ ከኢትዮ ኤሌክትሪክ፣ ሲዳማ ቡና ከኢትዮጵያ ንግድ ባንክ የሚገናኙባቸው ጨዋታዎች ይጠበቃሉ። የኢትዮጵያ ሴቶች ፕሪሚየር ሊግን ኢትዮጵያ ንግድ ባንክ በ45 ነጥቦችም እየመራ ይገኛል። ትላንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ሀሳብ የሀገራዊ ለውጡን 7ኛ ዓመት የሚዘክር የአካል ብቃት እንቅስቃሴ በአፍሪካ ኮንቬንሽን ሴንተር በዛሬው ዕለት ተከናውኗል። አዲስ የሸዋስ ተጨማሪ ዘገባ አሰናድቷል። ትናንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ሐሳብ የሀገራዊ ለውጡን 7ኛ ዓመት የሚዘክር የብዙሃን የአካል ብቃት እንቅስቃሴ በአፍሪካ ኮንቬንሽን ሴንተር ተካሂዷል። የአዲስ አበባ ወጣቶችና ስፖርት ቢሮ የሀገራዊ ለውጡን 7ኛ ዓመት ምክንያት በማድረግ ከመጋቢት እስከ መጋቢት በሚል በተለያዩ ስፖርታዊ ሁነቶች በሁሉም ክፍለ ከተሞች እያከበረም ይገኛል። በአዲሱ የአፍሪካ ኮንቬንሽን ሴንተር በተካሄደው መርሃ ግብር የከተማው ከፍተኛ አመራሮች፣ ወጣቶች፣ የስፖርት ቤተሰቦችና የከተማው ነዋሪዎች ተሳታፊ ሆኗል። የባለፉትን ዓመታት የስፖርት ዘርፍ ስኬቶች መዘከር የመርሃ ግብሩ ዋና ዓላማ መሆኑን የተናገሩት አቶ በላይ ደጀን የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊ ናቸው። 7ኛ ዓመት የመንግስት ምስረታን አስመልክቶ ትላንት ዛሬና ነገን ለኢትዮጵያ ልዕልና በሚል በተለይ መጋቢት 24ን ምክንያት በማድረግ ለባለፉት ተከታታይ አንድ ወራት ከመጋቢት እስከ መጋቢት በሚል ብዙ ግቦችን አስቀምጠን እንቅስቃሴ ስናደርግ ነበር። ከነዚህ ውስጥ አንዱ የተቀመጠው ግብ ስፖርታዊ እንቅስቃሴዎችን ማድረግ ነው። በአካል ብቃት እንቅስቃሴው የተገኙት በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ የኢኮኖሚ ሉዓላዊነታችንን በማረጋገጥ ተግቶ በመስራት ለፍቶ በማከናወን ላብ የሚያወጡ አድካሚ ስራዎችን በመስራት ኢትዮጵያን ነፃነቷና ሉዓላዊነቷ ሙሉ እንዲሆን ማድረግ የዚህ ትውልድ ኃላፊነት ነው። ባለፉት የለውጥ ዓመታት በኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች ውጤት ተመዝግቧል ያሉት የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይ ባለፉት የለውጥ ዓመታት ከ1300 በላይ የስፖርት ማዘውተሪያ በመስራት ዓለምን ያስደመሙና ለወጣቶች ምቹ ሁኔታ የፈጠረ የከተማ አስተዳደር ዛሬ በየአካባቢያችን የስፖርት ማዘውተሪያ ተገንብተው ሁሉም የአካል ብቃት እንቅስቃሴ እንዲያደርግ እድል ተፈጥሯልና እንኳን ደስ ያላችሁ ማለት ፈልጋለሁ። በአካል ብቃት እንቅስቃሴው የተሳተፉ የክፍለ ከተማ አመራሮችና ተሳታፊዎችም ቁጥሩ ቀላል የማይባል ወጣት እየተሳተፈ ይገኛል። በየጊዜው አሁን ላይ ብቻ ሁኔታውን አመቻች እንጂ ስፖርቱ ለአንድነታችን ቀላል ሊባል የማይችል አስተዋጽኦ እያደረገ እንዳለ
በክፍለ ከተማችንም እየተረዳን መጥተናል። የከተማውን ስፖርት ከዚህ በተሻለ ለማሳደግ ተቋማዊ ግንባታ ላይ ትኩረት አድርጎ እየሰራ ይገኛል ብለዋል ቢሮ ኃላፊው። ተቋማዊ ግንባታን በተለይ በአሰራር፣ በአደረጃጀት፣ በሰው ኃይል፣ በፋይናንስ ማጠናከር ዋናው ግባችን ነው። ስለዚህ ከዚህ አኳያ ተቋም ግንባታ ላይ ፎከስ ማድረግ አለብን። ይሄ ማለት ደግሞ የአመራር አቅም ግንባታ ላይ ፎከስ ማድረግ፣ የስፖርት ቤተሰቡ በተለይም ደግሞ በአካል ብቃት እንቅስቃሴ ላይ የሚሳተፉ ማስተሮች፣ ግራንድ ማስተሮች፣ ኢንስትራክተሮችን ማብቃት ይጠይቃል። ትላንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሐሳብ የለውጡን 7ኛ ዓመት ለመዘከር የተዘጋጀው የአካል ብቃት እንቅስቃሴ ቀጣይነት እንዳለውም ምክትል ከንቲባ ጃንጥራር አባይ ተናግረዋል። የማስ ስፖርት እንቅስቃሴያችን በዚህ በኮንቬንሽን ሴንተር እንጀምረው እንጂ በሁሉም አካባቢ በተዘጋጁ ሜዳዎችና ምቹ ሁኔታዎች አዘውትረን እንድተገብረው ለኢኮኖሚ ለውጡ እንድንተጋ የሀገራችን ሰላም በፍቅር በአንድነት እንድንገነባ አደራ ላለው ከመጋቢት እስከ መጋቢት በሚል በተካሄደው የአካል ብቃት እንቅስቃሴ ከ100 ሺህ በላይ የከተማው ነዋሪ ተሳታፊ እንደሆነም ለማወቅ ተችሏል። ከውጭ በእንግሊዝ ኤፍኤ ዋንጫ የሩብ ፍጻሜ መርሃ ግብሮች ዛሬ ምሽት መከናወን ይጀምራሉ። አስቀድሞ ቀን 9:15 ላይ ክሪስታል ፓላስ እንዲሁም ከፉልሃም የሚያደርጉ ጨዋታ በክራቨን ኮቴጅም ይደረጋል። ባለሜዳው ፉልሃም ለዛሬው ጨዋታ ምንም አይነት ተጫዋች ጉዳት የሌለበት ሲሆን የግራ መስመር ተከላካዩ አንቶኒ ሮቢንሰን የመሰለፉ ነገር ብቻ አጠራጣሪ ስለመሆኑ ቢሶከር አትቷል። ክሪስታል ፓላስ በበኩሉ በአምስተኛው ዙር የእንግሊዝ ኤፍኤ ዋንጫ ጆሮ ላይ ጉዳት ያስተናገደውን የፊት መስመር ተጫዋቹን ዣን ፊሊፕ ማቴታን ግልጋሎት ያገኛል የተባለው። በሌላ የሩብ ፍጻሜ ጨዋታ ምሽት 2:15 ላይ ብራይተን ኤንድ ሆቭ አልቢዮንና ኖቲንግሃም ፎረስት የሚገናኙበት መርሃ ግብርም ይጠበቃል። ብራይተኖች በዛሬው ጨዋታ በርካታ ቋሚ ተሰላፊ ተጫዋቾቻቸውን በጉዳት የማያገኙ ሲሆን ኖቲንግሃም ፎረስት በበኩሉ ክሪስ ውድን በብሔራዊ ቡድን ጨዋታ ሀገሩን ወክሎ ሲጫወት ካጋጠመው ጉዳት ውጪ ምንም አይነት ተጨማሪ ተጫዋች ጉዳት እንደሌለባቸው መረጃዎች ያሳያሉ። 29ኛው ሳምንት የስፔን ላሊጋ ዛሬ በሚደረጉ ጨዋታዎች ጅማሩን ያደርጋል። ቀን 10 ሰዓት ላይ ሪያል ሶሲዳድ የደረጃ ግርጌው ላይ የሚገኘውን ሪያል ቫላዶሊድን ያስተናግዳል። ምሽት 12:15 ላይ ደግሞ ኢስፓኒዮል በሜዳው አትሌቲኮ ዲ ማድሪድን የሚያስተናግድበት ጨዋታ ትኩረትን ስቧል። አትሌቲኮ ማድሪድ ለዛሬው ጨዋታ የአንጌል ኮሪያን ግልጋሎት በቅጣት ምክንያት የማያገኝ መሆኑም ታውቋል። ሪያል ማድሪድም ምሽት 5 ሰዓት ላይ በወራጅ ቀጠና ውስጥ የሚገኘውን ሌጋኔሲን የሚገጥምበት ጨዋታም ትኩረትን አግኝቷል። ማድሪድ ለምሽቱ ጨዋታ የግብ ጠባቂውን ቲቦ ኮርቷን ግልጋሎት የማያገኝ ሲሆን ብራዚላዊያኖቹ ቬኒሲየስ ጁኒየር፣ ሮድሪጎና ኤንድሪክም ትላንት ልምምድ መስራታቸውን መረጃዎች ያሳያሉ። ዲፖርቲቮ አላቬስም ከራዮ ቫልካኖ ምሽት 2:30 ላይ የሚያደርጉት የዛሬው የላሊጋው መርሃ ግብርም ሆኗል። ላሊጋውን ባርሴሎና በ63 ነጥቦች ሲመራው ሪያል ማድሪድ በ60 አትሌቲኮ ማድሪድ በ56 ተከታዩን ደረጃ ይዘው ተቀምጧል። የጣሊያን ሴሪያም የ30ኛ ሳምንት ጨዋታዎች ዛሬ ጅማራቸውን ሲያደርጉ ቀን 11 ሰዓት ላይ ኮሞ ከኢምፖሊ እንዲሁም ቬኔሲያ ከቦሎኛ የሚገናኙበት ጨዋታም ይጠበቃል። ከሴሪያው መሪ ኢንተር ሚላን በ12 ነጥቦች ርቆ 5ኛ ደረጃ ላይ የሚገኘው ዩቬንቱስ ምሽት 2 ሰዓት ላይም ዤኗን የሚያስተናግድበት ተጠባቂ ጨዋታ ሆኗል። አዲሱ የቡድኑ አሰልጣኝ ሆነው የተሾሙት ኤገር ቱዶር የመጀመሪያ ጨዋታቸውንም ዛሬ ያከናውናሉ ተብሎ ይጠበቃል። አሰልጣኙ ቡድኑን በቀጣይ ዓመት በአውሮፓ ሻምፒየንስ ሊግ የማሳተፍ ተልዕኮ የተሰጥቷቸውም ወደ ቡድኑ መቀላቀላቸው የሚታወስ ነው። ሊቼ ከሮማ ምሽት 4:45 ላይም የሚደረግ ሌላኛው መርሃ ግብር ሆኗል። ሊቼ ምንም አይነት አዲስ የተጫዋች የጉዳት ዜና የሌለበት ሲሆን ሮማ ግን የፊት መስመር ተጫዋቹን ፓብሎ ዲባላን እስከ ዓመቱ መጨረሻ ድረስ እንደማይገለገልበትም በጉዳት ምክንያት ይፋ መደረጉ የሚታወስ ነው። ሴሪያውን ኢንተር ሚላን በ64 ነጥቦች ሲመራው ናፖሊ በ61፣ አታላንታ በ58 ከሁለተኛ እስከ ሶስተኛ ያለውን ደረጃም ይዘው ተቀምጠዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ። ስፖርታዊ ዜናዎች ይጨርሻል። አመሰግናለሁ አብርሃም። አመሰግናለሁ። የሰዓቱ ዜናም በዚሁ ተፈጽሟል። ሜሮን ምትኩ ዜናውን ወደ እናንተ በማድረስ አብሬያችሁ ቆይታ አድርጌያለሁ። በያላችሁበት